የተባልነው ነገር እውነት ሆኖ ካገኘ ነው እኔ እንጃ ነኝ ብቻውን ነው ይውረዱ በቃ ይውረዱ ኑ ውረዱ ረታች ወይኔ ዳኒ ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። ዛሬ የሆነ አይነት ስሜት እየተሰማኝ ነው፣ የደስታም እንደገና ደግሞ የሀዘንም ማለት ነው። በእናትሽ ፍቅር ይሄን ነገር ተይው እስቲ ተይው በቃ። እና አንድ የተሰማኝ የደስታ ስሜት ምንድነው? እውነት ከሆነ እግዚአብሔርን የተባልነው ነገር እውነት ሆኖ ካገኘ ነው እኔ እንጃ እኔ አላውቅም ማለት ማንም በቃ ማንም እዳው ሳይገባ ማንም ታሳሪ ሳይሆን ማንም እስር ቤት ሳይገባ እውነት ተሳክቶልን ከሆነ እግዚአብሔርን ነው ማመስገን ያለብን ማለት ነው። እና ቤተሰቦቻችን ዳንኤል ትላንትና እስር ቤት ገብቶ ነበር። ታስሮ ወስደን አስረክበነው ነበር። እኔና አንቺን እንደውም ጉሮሮን ይዘን ወስደን ያስረከብነው ማለት ነው። እና እኔ በምን አይነት ታምር ደግሞ ዛሬ እንደዚህ እንደተፈጠረ የማውቀው ነገር የለም። እኛ የምናውቀው እንደታሰረ ነው ቤተሰቦቻችን። እና እስር ቤት ነይ ፍቅር ወደዚህ እስር ቤት እንዳለ ነው የምናውቀው። ነይ አምጫት። እና በፊት እዚሁ አካባቢ የሚኖሩት ጋሼና ያቺ ባለቤቱ ነች አይደል ሴቷ ባንቺ የምትባለው ማለት ነው። ደውለውልን ነበረ። ደውለውልን ኑ እስቲ የሆነ ነገር ተፈጥሯል ምናምን አሉ። ምን እንደተፈጠረ እንግዲህ መተን የምናየው ይሆናል። ግን ጫፍጫፉን ሲነግሩን ደግሞ እንትን ምንድነው እሱ ዳንኤል ያ ልጅ ወድቋል አሉ። ወድቋል ማለት አልገባኝም። ምን እያስመሰለም ሊሆን ይችላል ወይ ደግሞ አግቷቸው ማለት ነው። ጥሩ ብሎ የሆነ ነገር ሊያደርግም ሊሆን ይችላል። ስለዚህ እኛም በጥንቃቄ ነው መመራት ያለብን። አንዳችን ከአንዳችን ጋር ዝም ብለን አንሄድም። ይኸውልሽ ወላንሳ ስሚኝ፣ አትምቻት ፍቅር አትማች። ወላንሳ እየሰማሽ ነው? ከኋላ የሆነ ነገር ይዘሽ አንቺ ተከተኝ፣ ድንጋይም ነገር ቢሆን ማለት ነው። መጀመሪያ እኔ ሄዳለሁ፣ እሷ እንዳትሄድ። እኔ አይደለም እርግጠኛ ነኝ ያሰበው ነገር አለ። ትላንትና ስለተመታ በጣም በተንኮል የሚያስበው ነገር አለና እርግጠኛ ነኝ እኛ ላይ ጥቃት ለመፈጸም ነው። እነሱን አግቷቸው የሆነ ነገር ለማለት ማለት ነው። እና እኔ እርግጠኛ የሆነ ብቻ የሚያስፈራ ነገር አለው። መጠንቀቅ አለብን ከእንግዲህ። እንዴ ልታወልቅ ነው ፍቅር? አታወልቂ። ልበሽ በእናትሽ አትረብሽ ፍቅር። ልበሽ እና ማለት ነው እንትን ቢለንስ እነሱን አፍኗቸው ከዛ እኛን የሆነ ዳንኤል እንዲሆናል ብላችሁ ጥሩ ብሎ የሆነ እርምጃ ሊወስድብንም ሊሆን ይችላል። ገብቶሻል? የሰይጣን ነገር ማለት። ስለዚህ መጠንቀቅ አለብን። ድንጋያችንን ይዘን በሩቅ ሰፈሩን እየቃኘን መሄድ አለብን ያልኩሽ። በቃ ቆይ ችግር የለም። ደህና ድንጋይ ይዘሽ ተከተኛለሽ አንቺ። ነይ ፍቅር እኛን ተከታይ ነይ ተከታይን ይዘሻኔ። እኔ ከኋላ ከፊት ሆናለሁ። ይኸው ኖርማሊ ስራ እየሰራች ነው፣ ግን የምትሰራ አስመስሎ ማለት ነው የሆነ ነገር ሊያደርግ ሊሆን ይችላል። እዚህ ውስጥ ምናምን እኮ ነው እየተወሻሸቀ እሱ እንትን የሚያደርገው ነገሮች። ወላንሳ ወደ ላይም እያይሽ በሁሉም አቅጣጫ እያይሽ
እንዴት ናችሁ? ሰላም ነው? ምንድነው? አይ መጠርጠር አለ። ምንድነው? ላንቺ አይደለም፣ ችግር የለውም። ተረጋጊ ጋሽ። ብቻውን ኖት? ይውረዱ፣ በቃ ይውረዱ። ኑ ውረዱ፣ ውረዱ። ወረቀት ማስደንገጥ አይደለም። አንቺ ራሳችንን መጠበቅ አለብን። ምንድነው የተፈጠረ? እርሶን እናንተን አፍኖ እኛን ለመያዣ ሊሆን ይችላል ብለን ነው። ምንድነው? ለምንድነው እሱ? መበጥበጥ አይደለም፣ መጠበቅ አለብሽ። ራስሽን መጠበቅ አለብሽ። ይኸውልሽ እኛ እናንተ ደውላችሁ ስትጠሩን ጠረጠርን። ለምንድነው የጠረጠርነው? ምንድነው? ምናልባት እናንተን አፍኖ ይዞ ከዛ በኋላ መጠቀሚያ አድርጓችሁ እኛን እንዳይዘን ነው። እኔ እሷን አሁን ትላንትና ተመቶ ወላንሳ መታ ስለጣለችው ከመግደል ወደ ኋላ አይልም እግዚአብሔር። ስለዚህ መጠንቀቅ አለብን ብለን ነው። እኛ ቤት ውስጥ ማንም የለማ፣ ማንም የለም። አይ መጠንቀቁ አይከፋም፣ መጠንቀቁ አይከፋም። ማንም የለም። ውሻ ማንም የለም እኮ። የት ነው ወድቋል ያላችሁት? እዛ ጋር እኮ ነው። እዛ ነው ባለፈው የወደቀችበት አካባቢ ነው የወደቀው። እዛው ነው። ምን እንዴት ውድቅ? ዝም ብሎ ውድቅ ነው? ምንድነው? አይታችሁታል? ምን ዝም ብሎ ወድቆ ሄዳችሁ አይታችሁታል እንዴ? ተኝቶ እንደ ዝም ብሎ ለመሸወር ተኝቶ እንዳይሆን በእናታችሁ። ዱላ ነገር አለውት እንዴ ጋሽ? ዱላ ነገር አለው? ዱላ ምን አድርገህ? ኧረ አይ ዱላ አይደለም፣ ለመምታት አይደለም። እሱ አይታመንም። ነይ ወላንሳ፣ ይሄን ያዥ እንጂ ተነስቶ የሆነ ነገር ነው የሚያደርገው። አሁን የተኛ ሊመስል ይችላል፣ ግን ተነስቶ ኑ አሳዩን እስቲ። እኔ አላምንም። የት አለ ሲጀመር? አይታይም እኮ ጋሼ፣ እየሸወዱ እንዳይሆን። እርግጠኛ ናችሁ ግን? ቆይ እንዳትጠጉ ዝም ብላችሁ። ወላንሳ እሷን ጠብቂያት እንዳትወድቅ። እኔ ምንም አላምንም። ምንም ኧረ አይታመንም። ከተቻላችሁ እስኪ እንግዲህ እንደስበስበስ ነው። ስልክም ይመታሻል። አትጠጋጊ አላልኩም? ስልክ ቆይ እንዳትጠጊ ፍቅር ነይ ወደዚህ። ፍቅር እንዳትጠጊ ያልኩሻል። እንዳትጠጊ፣ ዞር በለሽ። ስልኩ የሱ ነው። አዎ። መቼ ነው ጋሽ ወድቆ ያገኙት? እዚህ እኛ አሁን ጠዋት እዚሁ አወራሁ ነው። እንጃ አየነው። ኧረ እየተነፈሰ ነው። ይሄን ማመን የለብንም። ወላንሳ አምጪው። ኧረ ቆይቶ አምጪው እሱን። ይሄን አልተኝቶ ነው። ኧረ ወይኔ ፊቱን አይታችሁታል? አላየንም። ፊቱን አላየንም። ምንድን ነው እሱ? ምንድን ነው? ማነው የገላገለው? ማነው የገላገለው? ደም ነው። ደም እኮ ነው። ልብሱ ላይ
ጋሼ ማን ነው እዚህ መጥቶ የጣለው? አይቶ አንዴ እኛ አላየንም። ልጁ ተኝቶ ነው እስር ቤት እንዳለ እኮ ነው እኛ የምናውቀው። ማታ እኮ አሳስረን ነበር ትላንትና ማለት ነው። እሺ ይዘን እኔና ወላንሳ ፖሊሶች መጥተው ምናምን ከዛ ወስደን አስረክበ ነው ወንጀል የሰራውን ይሄ ሊያቃጥላት ያለውን አላ እሱን አሳይተንበት ፖሊስ ይዞት ነበር። እንዴት እዚህ ወድቆ ሊገኝ ይቻለ? እንዴት መጣ ታዲያ? እኔ አላምንም። ከፖሊስ አመልጦ ነው ታዲያ። ፖሊስ ደግሞ እንደዚህ ሊያደርገውም አይችልም ጭራሽ። አረግ ፖሊስማ እንዴ ያረግ በጌታ በኢየሱስ ክርስቶስ ከላይ ያዛችሁትስ ፖሊስ ይዞ ሄዷል። ግን ዳንኤል አንተ ዳንኤል አንተ በኢየሱስ ክርስቶስ ምንድነው እንዴ ያለ? ምን ሆኖ ነው? ምን እንደሆነ በስነ ስርዓት ፖሊስ እስኪ እንደውላለን። አንተ ዳንኤል ኧረ ይሄ እያመንኩ አይደለም። እንደዚህ ይሆናል ብዬ እያመንኩ አይደለም። ደም ነው ደብድበውን የጣሉት። አንተ ወይኔ እኔ ቆይ ምንድነው እሱ? ይሄ ሰውዬማ ሊነቃ ይችላል። የምር ተጠንቀቀሽ ጠብቂ እንጂ ሌው እስኪ ውስጥ ድረስ ነው ደሙ እንዳለ ሆድ ውስጥ ምናምን አለ። አዎ እንዳለ ደም በደም በቃ ቆይ አሁን ነው እኮ እየመጣልኝ ያለው። እንዴት ነው እሷ እንደወደቀችው የወደቀው እዚህ የሷ ቦታ ላይ እና ታዲያ ድፍት ብላ እንደዚህ ተዘቅዝቅ አረ እንዴ ቦታውም እዚሁ እሱ ምንድነው በስነ ስርዓት ይኸው እንደዚህ ነው አወዳደቋ ራሱ እጇ እንደዚህ ሆነ አንዱ ትዝ ይለኛል እኔ በስነ ስርዓት ማለት ነው። ይሄማ ሴራ አለው እግዚአብሔር ሴራ አለው እዚህ ቦታ ላይ ደም የሰራ ስራው ነው እንዲያረጋው መሰለኝ። እኔ እኮ መሞቱን ጠልቼ አይደለም ተገላገልን ነው ግን ጣጣ ይዞብን እንዳይመጣ ነው። አሁንም ደግሞ መሞቱን እኔ አላምነው። ይዩት እስቲ ጋሼ የተነፍሰው በስነ ስርዓት ይሄ የወደቀው በስነ ስርዓት በቃ። ስለዚህ የሆነ አንስተን በቃ እንዴት እናድርገው? ሐኪም ሂድ አለ እንደ ጋሼ ምን አሉኝ? ቆይ ይዩት እስቲ ይተነፍሳል። ሐኪም እንውሰደው ያምሻ እንደ አንቺ ለምንድን ነው የማልወስደው? ለምን ምንድነው ብቻሽ? ሐኪም ቤት እንውሰደው በቃ ወደ ቤት ወደ ሐኪም እንውሰደው ጋሼ። ምንም ቢሆን እኮ ሰው ነው እኮ እንዴ። ዝም ብለን እንዴት ነው የምናየው? ዝም ብለን ማን ነው? አይ ተረጋጋ። ተይ አንቺ ረፊ በቃ ይዘነው እንሂድ። ወደ ውስጥ ይዘነው እናስገባው። በእግዚአብሔር የሆነ እናስገባው። ከዚህማ ማንሳት አለ እንዴ ለኛም ጣጣ ነው። አይ አንተ ዳንኤል እንዳይነሳብን ነው እኔ የምፈራው። ብቻ ተነስቶ እንዳይጨርሰን ነው አሁን ሐሳቡ። በምን ነው ቢጨርስ ምን አውቃለሁ እኔ። አልሞተም እኮ እየተነፈሰ ነው እያሉ አይደል እንዴ? አልሞተም እኮ። ኧረ አይደለም። ወይኔ ዳንኤል አንተ ዳንኤል አይ በቃ የሆነ ነገር አለ። በቃ አንተ ዳንኤል ጭራሽ እኮ ነው የማይነቃው። ወይኔ በቃ የሆነ በቃ እንትን እንድበለው በእግዚአብሔር የሆነ አንድ መላ ይዘነው በቃ ሐኪም እንሂድ። ወላንሳ ሐኪም እንሂድ። ዝም ብለን እንጠይቃለን። እኛም በዚህ ጉዳይ ልንጠይቅ እንችላለን። ምን ሆነሽ ነው? ሐኪም ካልሄደ እንዴት ነው የምንሆነው? ሐኪም መሄድ አለበት፣ በዛ ላይ መታከም አለበት።
አክም ቤት ነው መሄድ አለበት እና ቋጥ ጨረው ገደል የምጥለው መፈለክ ማለት ነው የምሬው በኋላ ልንጠይቅ እንችላለን በዛ ላይ ደግሞ ማረጋገጥ መቻል አለበት እንዴት ነው እዚህ ጋር ጥለ ነው የምንሄደው እንዴት ነው እዚህ ጥለ ነው የምንሄደው ጂቢ ብላው ለምን ይብላው ጋሽ ወይ ወደ እናንተ ወደዛ ነው ወንጀል ሳይሆን ቤት ውስጥ ይግባና ከዛ በኋላ ለሚመለከቱ አካል እናሳየን እኛ አልነካ ነው ማረል አንቺ እንዴ አብሽ ነው አልነካ ነውም ወድቆ ነው ያገኘነው አይደል ይሄን ሰውዬ ስለዚህ እኛ ማንንም እጁ የለበትም ግን አንድን የወደቀ ሰው እንደ ሰው አንስተን የሆነ ቦታ ማስቀመጥ ግድ ይለናል አይደል ስለዚህ ምንድነው እሱ የምትሉን ታዲያ ዲትና ወይስ ፖሊስ ተጠርቶ ቢታይስ ፖሊስ እንዲሆኑ ደሞ በእኛ አሁን እንዳይላከኩ እኮ ነው በእናትሽ ለምን እንዲህ አናረግም እንዴት ይኸውላችሁ እኔ ሆስፒታል እንውሰደውና ከሞተም ይሙት እዛው ከተረፈ ይትረፍ ካልተረፈ ደግሞ ይቅር ማለት ነው የለም እኮ እንዳለ ደሙ ሲፈስ ነው ያደረው ለሊቱን ሙሉ ስለዚህ በቃ እንትን በህይወት ላይኖር ይችላል ማለት ነው ደማነሱ ምኑ ሌላ ጣጣ ላይ ያመጣበት ይችላል እንደውም ተገላገልን ምንድነው የምትገላገይው እንደዚህ መገላገል የለም እኮ ምን ሆነሽ ነው አንቺ አረ እንዴ ለምን ዘዝ እኮ ያመጣል ይሄ ነገር ወይ በቃ እኔ ያዝጋሽ እስቲ እንት ያጃቦ አራው በቆራረጡ አልተረፈም ይሄው ትንሽ ነው ነፍሱ ራሱ ያለችው ቆራርጦ አይጥሩም ነበር ምንድነው ተነካክተው እኔ ብቻችንን አንችለውም ሰው እንጥራ ከዛ ሰዎች ይዘውልን ይሄዱ አይደል እዚህ የሚያውቁ ሰው ካለ ይጥሩልን ጋሽ ያ ጥሪሲ አንቺ ብቻችንን አንችለውም እንደዚህ አንችለውም እሷም አትይዝም እቺም እምቢ ብላለች እንግዲህ ቶሎ በይ ሲበናት በዚህ በኩል ሄደች ጥሪሲ ሰው ዳንኤል በቃ የለም እኮ ይኸው እንዳለ ባፉ ደም ምናምን በቃ ወይኔ ላንደራሴ ላንቺው ፍቅር ትኑር ነፍሴ ለሚወዱ ራስን መጣል ከልብ ወዲያ ምን ይሰጣል